በዙሪያችሁ ያሉ ሰዎች ሁሉ ስለናንተ አስተያየት አላቸው። ምን መልበስ እንዳለባችሁ፣ እንዴት መኖር እንዳለባችሁ፣ ምን አይነት ሰው መሆን እንዳለባችሁ ሊነግሯችሁ ይሞክራሉ። ነገር ግን አንድ እውነት ልንገራችሁ፣ ለሁሉም ሰው ክፍት መሆን ለጥቃት አጋልጧችኋል። ዛሬ የምንነጋገረው ሰውን ስለመዝጋት ነው። ጆሮአችሁን ለወሬ፣ ልባችሁን ለክፉዎችና በራችሁን ለማይገባቸው ሰዎች መዝጋት። ይህ ክፉ መሆን አይደለም። ይህ ራስን መውደድና የአእምሮ ሰላምን ማስከበር ነው። ሁላችሁንም አንድ ጥያቄ ልጠይቃችሁ። አሁን ባላችሁበት ሰዓት አይናችሁን ጨፍናችሁ ዙሪያችሁ ያለውን ድምፅ ስሙ። ስንት ሰው ነው በአእምሮአችሁ ውስጥ እየጮኸ ያለው? ስንት የድሮ ፍቅረኛ፣ ስንት ተሳዳቢ ጎረቤት፣ ስንት ተሳላቂ ጓደኛ በአእምሮአችሁ ኪራይ ሳይከፍል ተቀምጧል? ብዙ ሰው መዝጋት ሲባል መሳደብ ወይም መጣላት ይመስለዋል። አይደለም። መዝጋት ማለት ለኔ ለማይመጥነኝ ጩኸት ቦታ የለኝም ብሎ በሩን በዝምታ መቆለፍ ነው። በዚህኛው የመጀመሪያው ምዕራፍ ለምን ዓለም ጆሮህን እንድትከፍት እንደምትማጸንህና አንተ ግን ለምን መዝጋት እንዳለብህ በሰፊው እናያለን። የሶቅራጠስ ሦስቱ ወንፊቶች። ከዛሬ 2000 ዓመታት በፊት በአቴንስ ጎዳናዎች ላይ አንድ ሰው እየሮጠ ወደ ታላቁ ፈላስፋ ሶቅራጠስ መጣ። ሶቅራጠስ ስለ ጓደኛ የሰማሁትን ብትሰማ እያለ ትንፋሽ አጥሮት መናገር ጀመረ። ሶቅራጠስ ግን እጁን አነሳና አስቆመው። ቆይ አለው። ያዘጋጀኸውን ወሬ ከመናገር በፊት በሦስት ወንፊቶች እንንፋው። ሰውየው ግራ ገባው። ሶቅራጠስም ቀጠለ። አንደኛ፣ የመጀመሪያው ወንፊት እውነት ይባላል። ልትነግረኝ ያሰብከው ወሬ እውነት ስለመሆኑ እርግጠኛ ነህ አለው። ሰውየው አይ ዝም ብዬ ስሰማ ነው አለ። ሁለተኛው ወንፊት መልካምነት ይባላል። ስለ ጓደኛዬ ልትነግረኝ ያሰብከው ነገር መልካም ነው አለው። ሰውየው አይ እንዲያውም መጥፎ ነገር ነው አለ። ሶስተኛው ወንፊት ጥቅም ይባላል። ይህንን ወሬ ለኔ መንገር ለሕይወቴ የሚጨምረው ጥቅም አለ አለው። ሰውየውም በጭራሽ የለም ሲል መለሰ። ሶቅራጠስም ፈገግ ብሎ እንዲህ አለው፣ ወሬው እውነት ካልሆነ፣ መልካም ካልሆነና ምንም ጥቅም ከሌለው ለምን ትነግረኛለህ? ለምንስ አእምሮዬን በቆሻሻ ትሞላለህ? ይህ ነው መዝጋት ማለት። በሩን በሰው ፊት ላይ ከመዝጋት በፊት ወሬውን በወንፊት ማጣራት። ዓለም ዛሬ ሶቅራጠስን አጣለች። እኛ ግን ሶቅራጠስን መሆን እንችላለን። የማህበራዊ ጫጫታ ጉዳት። በሃርቫርድ ዩኒቨርሲቲ የተደረገ አንድ ጥናት ምን ይላል መሰላችሁ? አንድ ሰው በቀን ውስጥ በአማካኝ ከ6000 በላይ ሐሳቦች በአእምሮ ይመላለሳሉ። ከነዚህ ውስጥ 80 በመቶዎቹ አሉታዊ ናቸው። ለምን? ምክንያቱም የምንሰማው ነገር ሁሉ አሉታዊ ስለሆነ። ሳይኮሎጂስቶች የስሜት ተላላፊነት ይሉታል። መዝጋት ያልቻለ ሰው ልክ ሆስፒታል ውስጥ ያለምንም መከላከያ እንደሚዞር ሰው ነው። የሌላውን ሰው ብስጭት፣ ንዴትና ተስፋ መቁረጥ እንደ ቫይረስ ይቀበላል። ስቲቭ ጆብስ በአንድ ወቅት እንዲህ ብሏል፣ የሌሎች ሰዎች አስተያየት ጩኸት ያንተን ውስጣዊ ድምፅ እንዳያጥለቀልቀው ተጠንቀቅ። አሁን አስበው፣ ስንት ጊዜ ነው ያንተን ህልም አይሆንም በሚሉ ሰዎች ጩኸት ምክንያት የዘጋኸው? ሰውን መዝጋት ያቃተ ዕለት ራስህን መዝጋት ትጀምራለህ። የብቸኝነት ኃይል The power of strategic isolation። ታላላቅ ሰዎች ታላቅ ሥራ የሰሩት ሰውን ሲዘጉ ነው። ማህተማ ጋንዲ
በሳምንት አንድ ቀን የዝምታ ቀን ነበረው። በዛ ቀን የትኛውም የዓለም ፖለቲከኛ ቢመጣ አያናግረውም ነበር። ለምን? ራሴን ለማዳመጥ ዓለምን መዝጋት አለብኝ ይል ነበር። ሰውን መዝጋት ማለት ክፋት አይደለም። እስቲ አስበው፣ ስልክ ቻርጅ እንዲያደርግ ፕላግ ታደርገዋለህ። ነገር ግን ስልኩን እየተጠቀምክበት ከሆነ ቻርጁ ቶሎ አይሞላም። አንተም እንደዛው ነህ። ለሰው ሁሉ ክፍት ከሆንክ፣ ለሰው ሁሉ መልስ የምትሰጥ ከሆነ፣ ለሰው ሁሉ የምታስረዳ ከሆነ ውስጣዊ ኃይልህ ድሬን እያደረገ ነው። ሮበርት ግሪን 48 Laws of Power በሚለው መጽሐፉ ላይ ሁል ጊዜ ከሚያስፈልገው ያነሰ ተናገር ይላል። ሰው በዘጋህ ቁጥር ዋጋ እየጨመረ ይሄዳል። በረከስክ ቁጥር ግን ሰዎች እንደ ምንጣፍ ይረግጡሃል። ታዲያ እንዴት ሰውን መዝጋት እንችላለን? ዛሬውኑ እንጀምር። በቃላት መጣላት አቁሙ። አንድ ሰው ሲሰድባችሁ መልሳችሁ ስትሰድቡት በራችሁን ከፍታችሁ ጋብዛችሁታል ማለት ነው። ነገር ግን ሲሰድባችሁ ትታችሁት ስትሄዱ ንግግሩ ባዶ ቤት ውስጥ እንደተጮኸ ጩኸት ሆኖ ይቀራል። ሰውን መዝጋት ማለት አመለካከት ነው። አንተ ስለ እኔ የምታስበው ነገር የኔ ጉዳይ አይደለም ብለህ ማመን ነው። በሚቀጥለው ምዕራፍ ይህንን ዝምታ እንዴት ወደ ስኬት እንደምንቀይረው እናያለን። አስታውሱ፣ አንበሳ ጫካ ውስጥ ሲራመድ ዝንቦች ቢጮሁበት ዞር ብሎ አያያቸውም። ምክንያቱም እሱ አንበሳ ነው፣ እነሱ ደግሞ ዝንቦች ናቸው። በመጀመሪያው ምዕራፍ ሰውን ስለ መዝጋት አስፈላጊነት አይተናል። አሁን ደግሞ ሰውን መዝጋትን እንደ ጥበብ እንዲሁም እንደ ጦር መሳሪያ እንዴት እንደምንጠቀምበት የሚያሳዩ አንድ አስደናቂ ታሪክ ልንገራችሁ። የጃፓኑ ሳሙራይና የዝምታው ድል። በጥንታዊቷ ጃፓን አንድ በዕድሜ የገፋና በብዙ ጦርነቶች ያለፈ ስመጥሩ ሳሙራይ ነበር። ይህ ሰው በወጣትነቱ ማንም የማይችለው ተዋጊ ቢሆንም አሁን ግን በትህትናውና በሰላማዊነቱ ይታወቃል። አንድ ቀን አንድ ወጣትና ትዕቢተኛ ተዋጊ ወደ ሽማግሌው ሳሙራይ መንደር መጣ። ይህ ወጣት ተዋጊ ታዋቂ ሰዎችን በመስደብና በማበሳጨት ትኩረታቸውን በትነው እንዲሳሳቱ በማድረግና በማሸነፍ ይታወቃል። ወጣቱ ተዋጊ ወደ ሽማግሌው ሳሙራይ ቀረበና ይሰድበው ጀመር። የአያት ቅድመ አያቶቹን ስም እየጠቀሰ ዘለፋውን አወረደው። በሽማግሌው ፊት ላይ ምራቁን ተፋ። ነገር ግን ሽማግሌው ሳሙራይ እንደ ሐውልት ጸጥ ብሎ ተቀመጠ። አይኑን እንኳን አላርገበገበም። ለሰዓታት የቆየው ስድብና ጩኸት መልስ ሲያጣ ወጣት ተዋጊውን አደከመው። በመጨረሻም ሽማግሌውን ሊያበሳጨው እንደማይችል ሲያውቅ ተስፋ ቆረጠና ተሸንፎ ጥሏቸው ሄደ። የሽማግሌው ደቀ መዛሙርት በሁኔታው ግራ ተጋብተው ነበር። ጌታዬ፣ እንዴት እንዲህ ሲሰድቦትና ሲያዋርዶት ዝም ይላሉ? ለምን በሰይፉ አይቀጡትም ብለው ጠየቁት። ሽማግሌው ሳሙራይ ቀና ብሎ አያቸውና እንዲህ አላቸው፣ አንድ ሰው ስጦታ ሊሰጣችሁ ቢመጣና እናንተ ስጦታውን ባትቀበሉት ያ ስጦታ ለማንም የሆነው? ደቀ መዛሙርቱም ለሰጪው ነዋ ብለው መለሱ። ሽማግሌውም ፈገግ ብሎ እንግዲህ ስድብም ጥላቻም ንቀትም እንደዛው ናቸው፣ እኔ ስላልተቀበልኩት ሸክሙን ይዞ የሄደው ባለቤቱ ራሱ ነው አላቸው። አስተውሉ፣ ትልቁ ሰውን መዝጋት ይሄ ነው።
መዝጋት ማለት ስድብን አለመቀበል ነው። ሰዎች እናንተን ለማበሳጨት የሚያደርጉት ጥረት ስጦታ ነው። እናንተ ካልተቀበላችሁትና በራችሁን ካልከፈታችሁለት ንዴቱና ብስጭቱ የሚገድለው እናንተን ሳይሆን እሱን ራሱን ሊያናድዳችሁ የመጣውን ሰው ነው። ዛሬ ዓለም ስድብ ስትሰጥህ ዝምታን መልስ። ያኔ ሰጪው በራሱ እሳት ይቃጠላል። ዘ ስፖትላይት ኢፌክት፣ የመብራት ተጽዕኖ። ሰውን መዝጋት ለምን ይከብደናል? በሳይኮሎጂ ዘ ስፖትላይት ኢፌክት የሚባል ነገር አለ። ሁላችንም በዓለም መድረክ ላይ ያለንና ሁሉም ሰው እኛን ብቻ የሚያይ ይመስለናል። ስንሳሳት ሁሉም ያየን፣ ስንወድቅ ሁሉም የሳቀብን ይመስለናል። ኮርኔል ዩኒቨርሲቲ ያደረገው ጥናት ግን የሚገርም ነው። ሰዎች ስለ አንተ የሚያስቡት አንተ ስለ ራስህ ከምታስበው በ90% ያነሰ ነው። ባጭሩ ሰው አንተን የሚይዝበት ጊዜ የለውም። ታዲያ ለምን ለማይሰማ ሰው ትጨነቃለህ? ለምን ለማያይ ሰው እንቅልፍ ታጣለህ? ሰውን መዝጋት ማለት ይህንን ስፖትላይት ወይም የብርሃን ፎከስ ወደ ውስጥ መመለስ ነው። ሰዎች ስለ አንተ ያላቸው አስተያየት የነሱ እውነታ እንጂ ያንተ ማንነት አይደለም። ኤሊኖር ሮዝቬልት እንዲህ ብላለች፣ ያላንተ ፈቃድ ማንም ሰው ዝቅተኛ እንደሆንክ እንዲሰማህ ሊያደርግ አይችልም። ፍቃድህን ስትነጥቃቸው በሩን ዘጋህባቸው ማለት ነው። የጆርዳንና የሮናልዶ ሚስጥር። በስፖርቱ ዓለም ትራሽ ቶክ የሚባል ነገር አለ። ተቃዋሚዎች ትኩረትህን ለመበተን ይሰድቡሃል። ታላቁ ማይክል ጆርዳን ግን አንድ ሕግ ነበረው። ተቃዋሚዎቹ በጮሁ ቁጥር እሱ ዝም ይላል። ነገር ግን ያንን ንዴቱን በኳስ ሜዳው ላይ ይወጣል። ክርስቲያኖ ሮናልዶን ተመልከቱ። ስቴዲየሙ ሙሉ ቡ እያለ ሲጮህበት እሱ ጆሮውን ይይዛል። ያ ጩኸት ለሱ ነዳጅ ነው። ሰውን መዝጋት ማለት ጩኸቱን ሰምቶ አለመስማት ብቻ አይደለም። የሰውን ንቀት ለስኬት እንደ ግብዓት መጠቀም ነው። ጥላቻን ወደ ውጤት ቀይረው፣ ስድብን ወደ ሥራ ቀይረው። ሰዎች አይሳካለትም ብለው ሲያወሩ አንተ ግን ውጤትህን በቤታቸው ቴሌቪዥን እንዲያዩት አድርግ። ትልቁ መዝጋት በስኬት መዝጋት ነው። የዳዊትና የጎልያድ ትግል። ዳዊት ጎልያድን ከመግጠሙ በፊት የገጠመው ሌላ ትልቅ ጋሬጣ ነበረ። የገዛ ወንድሙ ኤልያብ። ዳዊት ወደ ጦር ሜዳው ሲመጣ ወንድሙ ተቆጣው። ትዕቢተኛ ነህ፣ በግህን ለምን ተውክ አለው። ዳዊት ግን ምን አደረገ? መጽሐፍ ቅዱስ እንዲህ ይላል፣ ከእርሱም ወደ ሌላ ዞር አለ። ቁልፉ ይሄ ነው። ጉልበቱን ለወንድሙ ክርክር ካባከነ ጎልያድን የሚጥልበት ኃይል አይኖረውም ነበር። ዛሬ አንተም ጎልያድህን ወይም ህልምህን ለመጣል ከፈለግ ከጎንህ ካሉ ትናንሽ ተሳላቂዎች ዞር በል። ዞር ማለት መዝጋት ነው። በዚህ ምዕራፍ ውስጥ የተማርነው አንድ ነገር ነው። መዝጋት ማለት ድክመት ሳይሆን የትኩረት ምልክት ነው። ዳዊት ጎልያድን የጣለው ለወንድሙ መልስ ስላልሰጠ ነው። አሁን ራስህን ጠይቅ። ለማን መልስ ለመስጠት ነው ሕይወቴን እያባከንኩ ያለሁት? ዛሬ ያንን ሰው ዝጋው። ያንን ሐሳብ ዝጋው።
በሚቀጥለውና በመጨረሻው ምዕራፍ ሰውን ዘግተን እንዴት ወደ ውስጣዊ ሰላምና ወደ መጨረሻው የስኬት እርከን እንደምንወጣ እናያለን። አስታውሱ፣ ሰማይ የደረሰ ዛፍ ስሩ ውስጥ ስላለው ትል ግድ አይሰጠውም። ትልቁን ምስል ተመልከቱ። የዝምታ መንግስት፣ ከመዝጋት ወደ መግዛት። ምናልባትም ይህንን ምዕራፍ የምታዳምጡት ሰላም ስለራባችሁ፣ የሰው ወሬና ትችት ስላዛላችሁ፣ እናንተ የዓለም ጫጫታ ውስጣችሁን ስለሞላው ወይም መረጋጋት ስለከበዳችሁ ሊሆን ይችላል። አሁን የምንነጋገረው ስለ አንድ ግለሰብ ታሪክ አይደለም። አሁን የምንነጋገረው ስለ ሁላችንም ነፃነት ነው። በዚህ ዘመን ትልቁ እስር ቤት በቃላት የተገነባ ነው። ሰዎች ስለኛ በሚናገሩት፣ ማህበራዊ ሚዲያ በሚያወራውና ዓለም እንድንሆን በምትፈልገው ማንነት ውስጥ ተዘግተን እንኖራለን። ነገር ግን ዛሬ አዲስ አዋጅ እናውጃለን። ያ አዋጅ ሰውን መዝጋት ይባላል። ብዙዎቻችን ሰውን መዝጋት ማለት ኩራት ይመስለናል። ነገር ግን እውነቱን ልንገራችሁ፣ ሰውን መዝጋት ማለት ራስን ማዳን ማለት ነው። በራችሁን የምትዘጉት ቤታችሁ ውስጥ ሌባ እንዳይገባ እንደመሆኑ መጠን ጆሮአችሁንና ልባችሁን ለማይገባው ወሬ የምትዘጉትም ሰላማችሁ፣ መረጋጋታችሁና ረፍታችሁ በሌቦች እንዳይዘረፍ ነው። ዛሬ የሁላችንንም በር ቆልፈን ቁልፉን እንዴት በእጃችን መያዝ እንዳለብን እንመለከታለን። ሳይንቲስቶች ኮሌክቲቭ አንዛይቲ ወይም የጋራ ጭንቀት የሚሉት ነገር አለ። በአንድ ከተማ ወይም በአንድ ማህበረሰብ ውስጥ ሰዎች እርስ በርሳቸው በሚለዋወጧቸው አሉታዊ ቃላት ምክንያት መላው ማህበረሰብ በጭንቀት ይዋጣል። ስልክን ስትከፍት የምታየው ጫጫታ፣ ጎረቤት ሲያወራ የምትሰማው ወሬ፣ ጓደኞች ሲተቹ የሚወረውሩት ቃል፣ ይህ ሁሉ ያንተን አእምሮ እየመረዘው ነው። በቅርቡ የተደረገ ጥናት እንደሚጠቁመው አንድ ሰው በየቀኑ የሚሰማቸው አሉታዊ ቃላት በአእምሮ ውስጥ የሚፈጥሩት ጠባሳ በአካል እንደሚደርስ ድብደባ ያህል ህመም አለው። ታዲያ ለምን ለዚህ ሁሉ ክፍት ትሆናላችሁ? አልበርት አንስታይን እንዲህ ይላል፣ እኔ ለብዙዎች ብቸኛና እንግዳ ልመስል እችላለሁ፣ ነገር ግን ብቸኝነቴ ውስጥ ነው አጽናፈ ዓለም ሚስጥሯን የምትነግረኝ። ይህ መልእክት ለሁላችንም ነው። ዓለም ብቻህን ነህ ስትልህ አንተ ግን ከራሴ ጋር ነኝ በላት። ምክንያቱም በዝምታ ውስጥ የሚገኝ ጥበብ በሺህ ሰዎች ጭብጨባ ውስጥ አይገኝም። የኤልያስና የሁላችንም ተራራ። ወደ ጥንታዊው ታሪክ እንሄድ። ነቢዩ ኤልያስን አስቡት። ኤልያስ አንድ ሰው ብቻ አይደለም፣ እሱ የሁላችንም ተምሳሌት ነው። ሰላም አጥቶ ጠላቶች ከበውት ሕይወቱ አደጋ ላይ ወድቃ ወደ ተራራ ሸሸ። እዛ ተራራ ላይ ታላላቅ ክስተቶች ሆኑ። ዛሬ በዙሪያችሁ እንዳለው የፌስቡክና የቲክቶክ ጩኸት። ነገር ግን እግዚአብሔር በንፋስ ውስጥ አልነበረም። የምድር መንቀጥቀጥ ሆነ። ዛሬ በቤተሰቦቻችሁና በጓደኞቻችሁ መካከል እንደሚፈጠረው ግጭት። ነገር ግን እግዚአብሔር በመንቀጥቀጡ ውስጥ አልነበረም። እሳት መጣ፣ እንደ ሰዎች ንዴትና ስድብ። ነገር ግን እግዚአብሔር በእሳቱ ውስጥ አልነበረም። በመጨረሻ ግን ምን መጣ? ዝግ ያለ
ቀጭን ድምፅ። አስተውሉ። የእናንተም ስኬት፣ የእናንተም ሰላም፣ የእናንተም ፈጣሪ የሚናገሩት በዛ በቀጭኑ ድምፅ ነው። ዓለምን ካልዘጋችሁ፣ የሰውን ጩኸት ካላቆማችሁ ያንን ድምፅ ልትሰሙት አትችሉም። ዛሬ ጆሮአችሁን ለአውሎ ንፋሱ፣ ለመንቀጥቀጡና ለእሳቱ ዝጉት። ያኔ ውስጣዊ አምላካችሁ ሲያናግራችሁ ትሰማላችሁ። የብቸኝነት ንግስና። በ19ኛው ክፍለ ዘመን ሄንሪ ዴቪድ ቶሮ የተባለ ጸሐፊ ዓለምን ጥሎ ወደ ጫካ ሄደ። ሰዎች ለምን ብቻህን ትሆናለህ አሉት። እሱ ግን ብቻዬን የምሆንበት ምክንያት ራሴን ለማግኘት ነው አላቸው። ዛሬም እናንተም ማስተዋል ያለባችሁ ይሄንኑ ነው። ሁላችሁም ወደ ጫካ መሄድ አይጠበቅባችሁም። ነገር ግን በአእምሮአችሁ ውስጥ የዝምታ ጫካ መገንባት አለባችሁ። የሳሙራዮችን ጥበብ አስታውሱ። አንድ ሳሙራይ ጦር ሜዳ ከመግባቱ በፊት ለሰዓታት በዝምታ ይቀመጣል። ምክንያቱም ሰይፉን ከመምዘዙ በፊት አእምሮውን መዝጋት እንዳለበት ያውቃል። እናንተም በየቀኑ ወደ ኑሮ ጦርነት ከመግባታችሁ በፊት ሰውን መዝጋት ልመዱ። ለሰዎች መልስ መስጠት አቁሙ። ለሰዎች ማብራራት አቁሙ። ዝምታችሁ ከንግግራችሁ በላይ ይጩህ። ላኦዙ እንዳለው ዝምታ ትልቅ የጥንካሬ ምንጭ ነው። ጩኸት ግን የድክመት መደበቂያ ነው። እንግዲህ ዛሬ ወስኑ። ዛሬ በአንድነት ሆነን መዝጋት እንለማመድ። የማይጠቅምሽን ጓደኛ ዝጊ። የማይረባህን ወሬ ዝጋ። ለሰላማችሁ ጠንቅ የሆነውን ማንኛውንም በር ዝጉ። ይህንን ስታደርጉ ብቸኛ የምትሆኑ ይመስላችኋል። ነገር ግን አይደለም። ይልቁንም ከታላቁ ማንነታችሁ ጋር ትገናኛላችሁ። በመቀጠል ይህንን የዝምታ ኃይል እንዴት ወደ ተግባራዊ እምቢታና ወደ ስኬት እንደምንቀይረው እናያለን። አስታውሱ፣ አንበሳ መጮህ የጀመረው ስላላከበሩት ሳይሆን ዝምታው ጫካውን ስለሚገዛው ነው። የዝምታ ንጉሶቹ ነው። የድንበር ሉዓላዊነት። እምቢ ማለት ነፃነት። ሰውን መዝጋት ማለት በጥላቻ ፊት መንሳት አይደለም። ሰውን መዝጋት ማለት ለኔ ሕይወት፣ ለኔ ሰላምና ለኔ ጊዜ እኔው ነኝ ባለቤቱ ብሎ ማወጅ ነው። ብዙዎቻችን እምቢ ለማለት እንፈራለን። እምቢ ካልኩኝ ይጠሉኛል፣ እምቢ ካልኩኝ ይርቁኛል ብለን እናስባለን። ነገር ግን አዎ እያለን የኖርንበት ሕይወት ምን አትርፎልናል? ራስን ዝቅ አድርገ ሌላውን ከፍ ስታደርግ መጨረሻ ላይ የምታተርፈው ድካምና ባዶነት ብቻ ነው። ዛሬ ይህንን ሰንሰለት የምንበጥስበት ቀን ነው። እምቢ ማለት ክፋት አይደለም። እምቢ ማለት ለራሴ የምትሰጠው ክብር ነው። ሳይኮሎጂስቶች ዘ ዲዚዝ ቱ ፕሊዝ ወይም ሰውን የማስደሰት በሽታ ይሉታል። ይህ በሽታ ካለብህ ያንተ ደስታ የሚወሰነው በሌሎች ሰዎች ፈገግታ ላይ ነው። እነሱ ካልወደዱ ትጨነቃለህ። እነሱ ካልመረቁ እንቅልፍ ታጣለህ። ጥናቶች እንደሚያሳዩት ለሰው ሁሉ አዎ የሚሉ ሰዎች ከሌሎች በበለጠ ለጭንቀት ወይም ስትረስና ለደም ግፊት ይጋለጣሉ። ምክንያቱም ሰውነታቸው ሁል ጊዜ ሌላው ሰው ምን ይለኛል በሚል ውጥረት ውስጥ ስለሚኖር ነው። ዋረን ቡፌት እንዲህ ይላል፣ በጣም ስኬታማ በሆኑ ሰዎችና ስኬታማ ባልሆኑ ሰዎች መካከል ያለው ልዩነት በጣም ስኬታማ የሆኑ ሰዎች ለሁሉም ነገር አይሆንም ወይም ኖ ስለሚሉ ነው። ይህ ለባለ ሀብቶች ብቻ አይደለም፣ ለሁላችንም ነው። ለማይረባ ግብዣ
አይሆንም በል። ላሉታዊ ወሬ አይሆንም በል። ጊዜህን ለሚሰርቁ ሰዎች አይሆንም በል። አይሆንም ስትል በሩን እየዘጋህ ነው። ያንን በር ስትዘጋ ደግሞ በውስጥ ላለው ትልቅ ሥራ ቦታ እያዘጋጀህ ነው። የጌቴሴማኒ ዝምታ። የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ታሪክ በሌላ እይታ እንመልከተው። በመጨረሻው ሰዓት ሊይዙት ሲመጡና ሊሰቅሉት ሲያሴሩ እሱ ምን አደረገ? ለቀያፋ አልተከራከረም። ለጲላጦስ መልስ አልሰጠም። መጽሐፍ ቅዱስ እንደሚለው እንደ በግ በሸላቾቹ ፊት ዝም አለ። ይህ ትልቅ ትምህርት ነው። ኢየሱስ መልስ መስጠት አቅቶት አይደለም፣ ነገር ግን የሚሄድበት የክብር መንገድ ስላለው ከማይረዱት ሰዎች ጋር መከራከር ጊዜ ማባከን መሆኑን ያውቅ ነበር። ዛሬ አንተም ለሚሰርቡ ለሚንቁና ስምህን ለሚያጠፉ ሰዎች መልስ ስትሰጥ እነሱን የራስህ ጲላጦስ እያደረካቸው ነው። እኔ ከዚህ በላይ ነኝ ብለህ ዝም ስትል ግን ስልጣኑን ከነሱ ነጥቀ ወደ ራስህ ተመልሳለህ። መዝጋት ማለት መልስ መከልከል ነው። ጠላቶችን የምታሸንፋቸው በቃላት ጦርነት ሳይሆን መልስ ባለመስጠት በምትፈጥረው ግርማ ሞገስ ነው። የሮማው ንጉሠ ነገሥት ማርከስ አውሬሊየስ በዓለም ላይ ከፍተኛውን ስልጣን ይዞ ነበር። ነገር ግን ሁል ጊዜ የሚጽፈው ስለ ስልጣኑ ሳይሆን ስለ ራሱ ቁጥጥር ነበር። እንዲህ ይል ነበር፣ ዛሬ ከመላው ዓለም ጫጫታ ራሴን አውጥቻለሁ። ምክንያቱም ጫጫታው ያለው ከውጭ ሳይሆን በውስጤ ነው። ሰዎች ሲሰድቡ በሩን ካልከፈትክላቸው ስድቡ ያንተ አይደለም። ሰዎች ሲንቁ አንተ ካልመለስህ ንቀቱ ያንተ አይደለም። የአንበሳን ታሪክ አስታውሱ። አንበሳ በበጎች አስተያየት ምክንያት እንቅልፍ አያጣም። በጎቹ አንበሳው ይከፋል፣ አንበሳው ያስፈራል ቢሉ አንበሳው ግድ የለውም። ምክንያቱም እሱ በበጎች ዓለም ውስጥ አይኖርም። ዛሬ እናንተም ከበጎች ዓለም ውጡ። የሰውን ትችት መዝጋት ማለት የበጎችን ጩኸት መዝጋት ማለት ነው። የራሳችሁ ድንበር ይኑራችሁ። ማንም ሰው ያለ እናንተ ፍቃድ ወደ አእምሮአችሁ ገብቶ እንዲበጠብጣችሁ አትፍቀዱ። ሉዓላዊነታችሁን አውጁ። እንግዲህ በስተመጨረሻ አንድ ወሳኝ ጥያቄ ልጠይቃችሁ። ዛሬ ማንን መዝጋት አለባችሁ? ለዓመታት በስሜትሽ ሲጫወት የነበረውን ሰው፣ ሁል ጊዜ አትችልም የሚልህን ጓደኛ፣ ወይስ የራስህን ፍርሃት? ዛሬ እምቢ ማለት ጀምሩ። እምቢ ስትሉ ትንፋሽ ታገኛላችሁ። እምቢ ስትሉ ጊዜ ታገኛላችሁ። እምቢ ስትሉ እውነተኛ ማንነታችሁን ታገኛላችሁ። በሚቀጥለውና በመጨረሻው ክፍል ይህንን ያገኘነውን የዝምታ ኃይል ተጠቅመን እንዴት አዲስ ማንነት እንደምንገነባ እናያለን። አስታውሱ፣ የሕይወታችሁ ዘበኛ እናንተ ናችሁ። መዝጋትን ልመዱ። የገባው ሁሉ ይረግጣችኋል። የንስር ዳግም ልደት። በዝምታ የመዝጋት ጥበብ። እስካሁን ሰውን ስለ መዝጋት፣ ጆሮን ስለ መቆለፍና ድንበር ስለ ማበጀት አውርተናል። አሁን ግን ትልቁ ጥያቄ ይመጣል። ሁሉንም ከዘጋን በኋላ ምን እንሰራለን? ብዙ ሰው ሰውን የሚዘጋው በንዴት ወይም በጥላቻ ነው። ያ ግን ስህተት ነው። ሰውን የምንዘጋው ጥላቻን ለማስቀረት ሳይሆን ፍቅርንና ስኬትን ለራሳችን ለመስጠት ነው።
አሁን የምንነጋገረው ስለ ግንባታ ነው። ዓለምን ስትዘጋ ለራስህ ዓለም መሰረት ትጥላለህ። በዝምታ ውስጥ የሚገነባ ማንነት ደግሞ ማንም ሊያፈርሰው የማይችል የብረት ምሽግ ነው። ዛሬ አሮጌውን ማንነታችሁን ጥላችሁ ማንም ሊነካው የማይችል ግርማ ሞገስ የተባለ አዲስ ማንነት የምትለብሱበት ቀን ነው። የ30 ዓመቱ ዳግም ልደት። ተፈጥሮ አንድ ምስጢር አላት። ንስርን እንመልከት። ንስር የሰማይ ንጉሥ ነው። ነገር ግን 40 ዓመት ሲሞላው አንድ ከባድ ፈተና ይገጥመዋል። ጥፍሮቹ ይረዝሙና አደን ማደን ያቅተዋል። ምንቃሩ ታጥፎ ደረቱ ላይ ይጣበቃል። ላባዎቹ ከብደውት እንደ ቀድሞው መብረር አይችልም። በዚህ ሰዓት ንስሩ ሁለት ምርጫ አለው። ወይ መሞት ወይ ደግሞ በጣም አሰቃቂ በሆነ የለውጥ ሂደት ውስጥ ማለፍ። ንስሩ ምን እንደሚያደርግ ታውቃላችሁ? ወደ ተራራ ጫፍ ይወጣል። እዚያም ራሱን ከዓለም ይዘጋል። በመጀመሪያ ምንቃሩን ከድንጋይ ጋር እየመታ ይነቅለዋል። አዲሱ ምንቃር እስኪበቅል በረሃብና በዝምታ ይጠብቃል። ከዚያም በአዲሱ ምንቃሩ አሮጌ ጥፍሮቹን ይነቅላል። በመጨረሻም የከበዱትን አሮጌ ላባዎቹን ይነቅላል። ለ5 ወራት ንስሩ ብቻውን ነው። ታሞና ቆስሎ በዝምታ ውስጥ ይቆያል። ነገር ግን ከ5 ወራት በኋላ አዲስ ምንቃር፣ አዲስ ጥፍርና አዲስ ላባ ይዞ ይበራል። ለሌላ 30 ዓመታት በንግስና ይኖራል። ዛሬ እናንተም እንደ ንስሩ ናችሁ። ያ የሰው ወሬ የሚሰማው አሮጌ ጆሮአችሁ መቀነስ አለበት። ለሰው አስተያየት የሚንቀጠቀጠው ልባችሁ መለወጥ አለበት። ይህ ደግሞ በጫጫታ ውስጥ አይሆንም። ይህ የሚሆነው በተራራው ጫፍ በዝምታው ውስጥ ብቻ ነው። The power of internal validation። ሳይኮሎጂስቶች ሎከስ ኦፍ ኮንትሮል የሚሉት ጽንሰ ሐሳብ አለ። አብዛኛው ሰው ኤክስተርናል ሎከስ ኦፍ ኮንትሮል አለው። ማለትም ደስታና ስኬቱ የሚወሰነው በውጭ ባሉ ሰዎች አስተያየት ነው። ጎበዝ ካሉት ይደሰታል፣ መጥፎ ነው ካሉት ይከፋል። ነገር ግን ሰውን የዘጋና ራሱን ያገኘ ሰው ኢንተርናል ሎከስ ኦፍ ኮንትሮል አለው። ስኬቱ የሚመነጨው ከውስጡ ነው። እንዲህ አይነት ሰው ማንም ሊያቆመው አይችልም። ምክንያቱም ዓለም አልሰጠችውም፣ ዓለምም ልትነጥቀው አትችልም። ዛሬ ሁላችሁንም ይህንን ጥያቄ ልጠይቃችሁ። የራሳችሁ ድምፅ ምን እያለ ነው? የሰውን ድምፅ ስትዘጉ ሕሊናችሁ መናገር ይጀምራል። አንተ ለዚህ አልተፈጠርክም ይልሃል። አንቺ ከዚህ በላይ ነሽ ይልሻል። ያንን ድምፅ ተከተሉ። ወደ ንግስናው የሚመራችሁ እሱ ነው። የዝምታው መንግስት ይውረስ። እንግዲህ ውድ ቤተሰቦች አሁን የቪዲዮአችን የመጨረሻው ክፍል ላይ ደርሰናል። ዛሬ ከዚህ ቪዲዮ ስትወጡ የተለየ ሰው ትሆናላችሁ። ስልካችሁን ስትዘጉ ሰላምን ትከፍታላችሁ። ወሬን ስትዘጉ ጥበብን ትከፍታላችሁ። ሰውን ስትዘጉ ራሳችሁን ታገኛላችሁ። ይህ ቪዲዮ ለሁላችሁም የተነገረ አዋጅ ነው። እናንተም የዚህ አዋጅ ተካፋይ ሁኑ። ዛሬ ወስኑ። ለማይረባ ነገር ቦታ የለኝም በሉ። ድምፃችሁን ዝቅ አድርጉ፣ ስራችሁ ግን ይጩህ። ዓለም እናንተ ማን እንደሆናችሁ እንድታውቃት ለምኗት። ማን እንደሆናችሁ በዝምታ አሳዩአት። እናንተ ንጉሳን ናችሁ። አንተ ንጉሥ ነህ። መንግሥትህ ደግሞ የአእምሮ ሰላም ነው። ሰውን መዝጋት ልመዱ። ነገ ዓለምን ትገዛላችሁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስላል።
ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ከቪዲዮ ምን እንደተማራችሁ ኮሜንት አድርጉልኝ፣ አነበዋለሁ። እስካሁን አብራችሁን ስለሆናችሁ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሐሳብ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ምክረ አእምሮ ለተሻለ ነገ